ከዚህ በኋላ ቆፍጠን ኮስተር ብለን የጉልላቱ ስር ልጆች እንሁን። ሁላችንም ለመሞት እንዘጋጅ። ምክንያቱም በሌሊት 3 ከገደሉ በቀን 30 ይገድላሉ። እኩል አድርጋችሁ ምሩን። በምዕራቡ በኩል ወገን አጥተዋል። ወገኖቻችን እረኛ አጥተዋል። ማን እንደሚመራቸው አላወቁም። አራጅ ነው የተከተላቸው። አረ ወገኖቼ ስለ ወገኖቻችን እጩ። አረ በምዕራብ በኩል ሰው እያለቀ ነው። ግድሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። እኔና እናንተን የነካ የቅዱስ ዮሐንስ ልጆች ለእሱ ብቻ አይንሰላች ዘሩም አይተርፍም። ቤተ ክርስቲያን ምስክሬ ናት። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል የዋዜማ ዕለት አደረሳችሁ አደረሰን። እንግዲህ ዛሬ የምንመለከተው እጅግ አሳዛኝ በሆነ ሁኔታ ይሄ የግዕዝ ትምህርት ብዙ ጣጣ እያመጣ ነውና በተለይ ሙስሊም ቤተሰቦቻችን ለምን እንደሚቃወሙት አልገባኝም። እስቲ ስለሱ ነገር እንመለከታለን። እንግዲህ ሁላችንም ለሞት እንዘጋጅ ይላሉ መምህራችን መምህር ጳውሎስ። ምን ገጥሟቸው ነው የሚለውን በስፋት የምንመለከት ይሆናል። ሌሎችንም መረጃዎች ወደ እናንተ ይዤ መጥቻለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ይህን ቪዲዮ ላይክ በማድረግና ቤቱንም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩ። እስቲ ቀዳሚ ያደረግነው እንመልከት። ሰላም እንዴት ናችሁ? ይሄን ቪዲዮ እንዲያዳምጡት እስቲ። ግድሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመኗኗር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት በበደል ጥርቅም ግፍ በየዘመኑ ቢወሰንብንም የአገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘግቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ። የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል በአንድ አምላክ አምነናል። መተታችሁ እንጂ ምን ይቀርብናል? በዚህ ከቀጠሉ በአቋማቸው ጸንተው በጀርባ ተማክረው ሴራ ሸፍጥ ሰርተው ሙስሊሙ ተገዶ ከእንቅልፉ ይነቃል። አዲስ የትግል ስልት በቅጽበት ያጸድቃል። እስከ ዛሬ ቻለ አሁን ግን ይበቃል። ከእርሳቸው እንዳይጎል ቄስና ደብተራ ከሆነ ሀሳባችሁ የሥራ ፈጠራ። ከእንግዲህ ሙስሊሙ አይችልም መሸከም እኛ እንታለልም በፍጹም አትድከም። ይልቅስ በጊዜ አይምሮህን ተከፍ በግፍ የወረስነው ተረግፎ አላለቀም። ከውብ ህዝባችን ላይ ጨርሶ አላለቀም። የእናንተ ጥላቻ መሸከም ከብዶናል። ሀገሪቱ እንዳትፈርስ መቻል ተስኖናል። እንኳን አዲስ ነገር ተጨምሮ ሌላ የመተት የቆጠት የሽርክን ዛዝላ የተንኮል የክፋት የበደል ቅሪላ አንሸከምም በደጋም በቆላ ግዕዝ የሚባል ጉድ መተትም ጥንቆላ እኛ እንቀበልም ከእንግዲህ በኋላ እኛ እንቀበልም ከእንግዲህ። መልካም እንግዲህ ይህቺ ሕፃን እንዴት እንደምትናገር ሰምታችኋታል። ካህናቶቹን ደብተራ፣ ጠንቋይ፣ ኪሳችሁን መሙያ፣ ቅራቅንቦ፣ ሶስት እንትን የምታመልኩ የሌለ ነው ስድቡ። ግጥሙ ጠንከር ያለ ነው ይታወቃል። ሕፃኗ እንዳልጻፈችው መድረክ ላይ የቀረበ ነው። ኡስታዞችና ሼኮች በተቀመጡበት ነው የግጥም የቀረበው። ይህን ግጥም የጻፈው ተራ ግለሰብ እንዳልሆነ በደንብ ያሳወቅ ነው እና ለቀጣይ ትግል ተዘጋጅተናል። ዊችዝ እናርዳችኋለን። እስልምናውን እናውቀዋለን ቀጣይ ትግል ምንድን ነው የሚለውን እና በዚህ መጠን ካህናቶች ሲሰደቡና ቄሶች ካህናቶች ማስተማር አይችሉም፣ ቄሶች እንደዚህ ናችሁ፣ ድግምተኞች፣ መተተኞች፣ ቆሞ ቀሮች፣ እንደ አየር ላይ እንደተለቀቀ ፊኛ ያበጣችሁ፣ ብቻ የስድብ መዓት ነው በግጥም ውስጥ የታጨቀበት። እስካሁን ድረስ እኔ እንጃ ካህናቶች ሲቃወሙ እያየው አይደለም፣ ወይም ቪዲዮ አልደረሳቸውም። አይደል ነው ከቤተ ክህነቱ ምንም የተባለ ነገር እስካሁን አልሰማውም። በትንሽ መድረክ ላይ ቀረበ አይደለም፣ ትልቅ መድረክ ላይ ቀረበ ነው። ግዕዝን መሰረት አድርጎ
ቤተክርስቲያንን በዚህ መጠን መሳደብ፣ በዚህ መጠን ለማዋረድ መሞከር ቤተ ክህነቱ ዝምታ ማህበረ ቅዱሳንም አይቶ ዝም ካለ በጣም ያስተዛዝባል ማለት ነው። እንዲህ በቀላሉ የሚታለፍ ጉዳይ ስላልሆነ ማለት ነው። ሌላኛው ግዕዝ ከመተት ጋር እንዴት እንደተያዘ አልገባኝም። ቋንቋ መተት ከሆነ ያነበበችበት ግጥም ራሱ ፊደሉ ራሱ የግዕዝ ውጤት መሆኑን አላወቀችውን አላቅም። በእርግጥ ሕፃንች እሷ የጻፈው ሰውዬ ግን ግጥሙን ሲጽፍ የጻፈው በመተት ቋንቋ ነው ማለት ነው። ሰዎቹ ታርጌት አድርገው አረብኛን ለማስፋፋትና አገር በቀል ቋንቋዎችን ለማጥፋት እየሄዱበት ያለው ርቀት ሰፊ ነው። ለምሳሌ ስልጤ ዞን ላይ ወደ 45 ትምህርት ቤቶች አረብኛ ቋንቋ እየተሰጠ ነው፣ እንዲሰጥ ትእዛዝ አመራር አስተላልፈዋል ማለት ነው። ልብ በሉ፣ ወደ 45 ትምህርት ቤቶች ላይ የአረብኛ ቋንቋ ግዕዝ ሲሆን እንዴት እንደሚጮሁ እዩዋቸው። ሶማሌ ክልል ላይ ደግሞ ወደ ተወሰኑ እንትኖች ዞኖች ላይ በሸሪዓ ብቻ እንዲተዳደር እየሰሩ ነው። የኛዎቹ ተኝተዋል። ስቲል ድግምት ምናምን ያሉት ከምን ጋር የተያዘ ነው? ሳያል ቡካሪ 5765 ላይ ናዋይትድ አይሻ እንደተረከችው magic was worked on Allah's messenger so that he used to think that he had sexual relation with his wife while he actually had not. ነቢዩም በጊዜው ድግምት ተሰርቶብኝ ነው እያለ ከሚስቶቹ ሳይገናኝ ብቻውን ወሲብ ያደረገ ይመስለው ነበረ። እና ሰዎቹ በቅዠት ውስጥ የነበሩ ነቢያቸው ራሱ ድግምት ተሰርቶብኝ ነው እያለ ሚስቶቹ ሳይገናኝ የተገናኘ የሚመስለውና እላዩ ላይ የዘር ፈሳሹን የሚለቅ ሰው ነበረ። ይህንን ሰውዬ እየተከተሉ ሲቃዥ ቆይና ምንድነው ሲሉት ድግምት ተሰርቶብኝ ነው ይላል። ውድቀታቸውንና ሽንፈታቸውን በድግምት የሚያሳብቡ ካህናትንና መምህራንን በመሳደብ የቆሙ ናቸው። ለዚህ ለግጥም ግን በቀላል በትንሽ ቦታ የቀረበ ስላልሆነ ትልልቅ ኡስታዞች ባሉበት የቀረበ ስለሆነ ከቤተ ክህነት ለእንደዚህ አይነቱ ግጥሞች ቀጠን ያለች ደብዳቤ ነገር ወይንም ደግሞ መግለጫ እንፈልጋለን። ለምዕመኑ ማስጠንቀቂያና ማንቂያ እንድትሆን ማለት ነው። እነሱ በጣም እየሰሩበት ነው። በጣም ደጋግመን ነግረናቸዋል። ቀላል ነገር አይደለም እየተካሄደ ያለው። ተናበው እየሰሩ ነው። አስተውሉ። ተናበው እየሰሩ ነው። ናይጄሪያ ላይ በቀን 3 ቤተክርስቲያን በትንሹ እየተቃጠለ ነው። በወር ከ100 ቤተክርስቲያን ያላነሰ እየወደመ ነው፣ በጂሃዲስቶች ማለት ነው። በአመት 1200 ቤተክርስቲያን እየወደመ ነው። የት? ናይጄሪያ ላይ። በጥቂት ዓመታት ውስጥ ወደ 100 ክርስቲያኖች ናይጄሪያ ላይ ብቻ ወደ 100 ክርስቲያኖች በእነኚህ በሙስሊም ጂሃዲስቶች ታርደዋል። እንዲህ ቀላል እንዳይመስላችሁ። ይሄ ነገር እኛ ጋም አንዳንድ እያለ ነው። ቸርቆዩ እንደተከታተላችሁት ነው። በጣም የሚገርም ሁኔታ ነው። እፎይ በሚገባ ገልጾታል። እንግዲህ የግዕዝ ትምህርትና መተትን ምን እንዳገናኘው አላውቅም። አንዳንዴ ግዕዝ እኮ የኢትዮጵያ ቋንቋ ነው። አሁን ይመስለኛል ግዕዝን ከቤተክርስቲያኒቷ ጋር አገናኝተውት ይመስለኛል። እንግዲህ የቤተክርስቲያኒቷ ሀብት ነው፣ ቤተክርስቲያን ብቻ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ የምትጠቀምበት ነው ብለው ያገናኙት ይመስለኛል። ከእንዲህ አይነት እንግዲህ ከእምነቱ ጋር ከሃይማኖቱ ጋር ያለ ቁርኝነት ይመስለኛል ይህንን ሊሉ የቻሉት። ግን የሀገራችን የኢትዮጵያ ቋንቋ ነው፣ ያውም ደግሞ ብሔር ሁሉ የሌለው ቋንቋ ነው። የየትኛው ብሔረሰብ ቋንቋ ነው የሚባለው? የኢትዮጵያ ቋንቋ ነው። እና ምን ችግር አለ? ሰዎች እንግሊዝኛ፣ ቻይንኛ፣ አረብኛ፣ ሌሎችም ፈረንሳይኛ ቋንቋዎችን ይማሩ የለ እንደየከፈሉ። ያውም ደግሞ በጣም እጅግ አስፈላጊ መሆኑን የምታውቁት እኮ በውጭ ዓለም ያሉ ሀገራት የግዕዝን ቋንቋ በተለይ ጀርመንን ብትመለከቱ፣ አሜሪካን ብትመለከቱ የግዕዝን ቋንቋ በስፋት እያስፋፉ ያሉ ሀገራቶች ናቸው። ይህችን ኢትዮጵያን አቆይታ ያለች እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ አይነት ቋንቋዎች በርካታ ታሪኮች ተጽፏል። በርካታ ነገሮች ለፍልስፍና ለተለያዩ ነገሮች ሊሆኑ የሚችል ቋንቋ ነው ማለት ነው። እንደውም ሞቷል እየተባለ ይነገራል። ምን ሆኖ የሞተው? ቢሞትማ ይረሳ ነበር። ስለዚህ በህፃናቱ አንደበት እንግዲህ እንዲህ አይነት ትላልቅ ጽሁፎችን ጽፎ መስጠት ማለት እንግዲህ ልጅቷ ታዘጋጇለች የሚል እምነት እኔም የለኝም። ህፃን ልጅ ሆና ይሄን ያህል አውቃ ትጽፋለች የሚልና ምን ችግር አለው? አረብኛስ ብንማር ምን ችግር አለው? አረብኛ የእስላም ብቻ ነው። ቋንቋውን ማወቅ
በቋንቋዎች መግባባት ምን ችግር አለው? እንዴት ለምን እንዲህን ያህል ትኩረት ተሰጥቶት ችግር እየፈጠረ እንዳለ አይገባኝም። እና ግን ግዕዝ መተት ምናምን ቄሶቹ ከዚህ ጋር በፍጹም የሚገናኝ ነገር አይደለም። ምንድነው? የምንስ መተት ነው? ቋንቋና መተት እንግዲህ አማርኛ እየተነጋገርን እኮ ነው። መተት ይባላል እና እንዲህ አይነት ነገሮችን ጥላቻዎችን ባንነዛ የሚሉ ነገሮችን ለማንሳት እወዳለሁ በዚህ ላይ። እሺ እስቲ አባ ዮሐንስን በወንቅ እሸት ቅዱስ ገብርኤል ገዳም ሁላችንም እናውቋቸዋለን። ምንድን ነው የገጠማቸው? እኔና እናንተን የነካ የቅዱስ ዮሐንስ ልጆች ለእሱ ብቻ አይምሰላችሁ፣ ዘሩም አይተርፍም። ቤተክርስቲያን ምስክሬ ናት። እኔና እናንተ ነክቶ በነፃነት መኖር መብላት መጠጣት አይችልም። ወረቱ ባዶ፣ ሰላም የለው፣ ጤና የለው፣ እንቅልፍ አይወስደው፣ እንደተፈተከተከ ነው ቀኑን የሚፈጅና አባ ዮሐንስ ምን አሉ? እኔንና እናንተን እንግዲህ እሳቸውና ተከታዮቻቸው መሆኑ ነው። እኔንና እናንተን የነካ እንኳን እሱ ዘሩም አይተርፍ። ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ለሚሰቅሉት ሰዎች ምን ብሎ ጸለየላቸው? በሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ ስታነቡ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። አባ ዮሐንስ ምን አሉ? እኔንና እናንተን የነካ ወረቱ አይባረክም፣ በሰላም አይተኛም፣ ጤና የለውም፣ በነፃነትም መኖር አይችልም አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 44 እስከ 45 ምን ብሎ አስተማረ? በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩላቸው አለ። ቅዱስ እስጢፋኖስ ቀዳሜ ሰማዕት ምን አለ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ምን የሚያደርጉትን ነበር እንደዚህ ብሎ የጸለየላቸው? የሚወግሩትን የሚገድሉትን ሰዎች ነው እንደዚህ ብሎ የጸለየላቸው። አባ ዮሐንስ እንደዚህ እያሉ ያሉት እነማንን ነው? በእሳቸው ትምህርት ላይ ጥያቄ የሚያነሱትን፣ እርስዎ የሚያስተምሩት ኦርቶዶክሳዊ ትምህርት አይደለም፣ ራስዎትን ከፍ ከፍ ያደርጋሉ፣ ራስዎትን ከጻድቃን ጋር ያወዳድራሉ ብለው ይህን ነገር ያስተካክሉ ብለው ጥያቄ በሚያነሱባቸው ወንድሞቻቸውና ልጆቻቸው አባቶቻቸው ላይ ነው ይህን ነገር እየዛቱ ያሉት ማለት ነው። ታዲያ ይሄ ኦርቶዶክሳዊ ትምህርት ነው? ፈጽሞ ይህን ነው የምቃወመው ማለት ነው። ጌታ የሚገድሉትን ሰዎች ይቅር በላቸው ካለ አባ ዮሐንስ ጥያቄ የሚያነሱባቸውን ሰዎች ዘራቸው አይተርፍም ማለት ምን ማለት ነው? ይሄ ከአንድ ባይታዊ የሚጠበቅ ነው። ፈጽሞ ኦርቶዶክሳዊ ትምህርት አይደለም። ሐዋርያት ሲሳደዱ ከአንዱ ሀገር ወደ አንዱ ሀገር ይሸሹ ነበር። የሚያሳድዷቸውን ሰዎች ይመርቋቸው ነበር፣ የሚረግሟቸውንም ይመርቋቸው ነበር። አባ ዮሐንስ ምንድነው የሚያደርጉት? በዚህ ልክ ለተከታዮቻቸው ያስተምሯቸዋል ማለት ነው። እኔና እናንተን የነካ ዘሩም አይተርፍ፣ ወረቱ አይባረክ ይላሉ። በምን መንገድ ወረቱን እንደሚያከሽፉበት አላቅም። ሰላም የለው ይላሉ። በነፃነት መኖር አይችልም ይላሉ ማለት ነው። እና ይሄ የወንጌል ትምህርት ነው? ፈጽሞ አይደለም። እንኳን ከአንድ ባይታዊ ይቅርና ከአንድ ክርስቲያን አይጠበቅም ይሄ ትምህርት እያልኳችሁ ነው። አስረግጬ እየነገርኳችሁ እኮ ነው። እንግዲህ እንደሰማችሁት ነው ቪዲዮን። የዛሬ የገብረ ኢየሱስ አይን የንስር አይን በአባ ዮሐንስ ላይ ያንዣብባል። ከ18 ከ19 ዓመት በፊት በካህነት ከእርስዎ ጋር የሚያገለግል በአይን ምርመራ ተቋም አግኝተውኝ እንዲህ ብለው ነበር። ልጄ እኔ ልሞት እችላለሁ፣ ላልኖር እችላለሁ። ቃል ለሰማይ ቃል ለምድር፣ ይችን መልእክት ሳትቆርጥም ሳትቀጥልም ንገርልኝ። አባ ዮሐንስ ነኝ ብሎ ገዳም ቆርቁሬያለሁ ብሎ በወንቅ እሸት ገብርኤል ብዙ ማጅክ የሚሰራ ሰው ምዕመኑን ገንዘቡን ከዋቂ እስከ ትልቅ ከከተሜ እስከ ገጠር ከታመመ ቁሞ እስከ ሄደ ሰው በቪአይፒም እያተመ በድርሃም በዶላርም እየተቀበለ ወደ ውጭ ሀገር ገንዘቡን እያደረሰ ያመጣል ሲሉ በስራ ብሽሽቅ ተጠላልፎ ይሆናል ካለ መይጸብ የዲንቁና የቄስ ጸብ ከባድ ነው፣ አንዱ አንዱን ካልገደለ አያርፍም ብዬ መልእክቱ አይነ ስውር ናቸው። አንድ እግራቸው ወደ ጉድጓድ የገባ ነው። እድሜያቸው 98 መቶ ይሆናል። ሽበታቸው ደስ ይላል። እንዲህ አይነት ሰው አንድ እግራቸው ጉድጓድ ገብቶ እንዴት እንደዚህ ሊዋሹ ይችላሉ ብዬ በህገ ልቦና ዝም ብዬ ይዤዋለሁ። እዛ ሳይውል ሳያድር እግዚአብሔር ሲያሳየኝ አባ ዮሐንስ ወደ ሆነ ውጭ ሀገር ቆይቶ ይመስለኛል አላቅም ጭነውት የመጡት በዴክስ አረብ ሀገር የማዳም ቅመም 30 ዓመት ሳውዲ ብትኖር ያን ያህል ይዛት መጣ። ሻንጣ፣ ልብስ፣ ሸሚዝ፣ ሽቶ የሌለ ኤሌክትሮኒክስ ምናምን የለም። ለቤተ ክርስቲያን ሆኖ እንዳይባል ቶርሽን እንግዲህ ገዳማ አይለበስም፣ በባዶ እግር ነው የሚባል። ምድርንም የቻለ ሰው እንደነቃ ጀማይካይ በባዶ እግሩ መርገጥ ነው ያለበት፣ እኛ ነፈስ ስለሆነ እንጂ። የሆነው ሆኖ እንደዛ ጭነው በአንድ ዴክስ መኪና ጉልበት ብዝበዛ ከኋላ 4 ሻንጣ፣ ጣራ ላይ 4 ሻንጣ ኤክስሬይ እንግዲህ ያሉ ቦታ አባ ዮሐንስ እየተባለ በወቅቱ አፍለኛ ስለነበሩ በፍራቻ ማሳልፏቸው ሊሆን ይችላል እንጂ 8 ሰው ይዞት የማይመጣውን ሻንጣን ይዞት የመጡ። ሲቀጥል ከሆነ ዓመታት በኋላ በእናታችን በቅድስት ድንግል ማርያም ስዕል አድኖ በመላእክት አለቃ በሆነው በቅዱስ ሚካኤል በመላእክት አለቃ በሆነው በቅዱስ ገብርኤል ስነ ስዕል ማር ፒንክ ለብሰው ፎጣቸውን አድርገው
መስቀላቸውን በትራቸውን አጋድመው ጭራቸውን ይዘው ስነ ስዕል ነገር ሰቅለው ራሳቸውን እንደ ጻድቅ ቆጥረው ምዕመኑን ሲያሰግዱት ሲወድቅ ሲነሳ አየን። በጣም ነውር ነው። ዛሬ ደግሞ እንደ አብሲት ገንፍሎ የፈለገው ይምጣ ብለን ልናፍረጠረጠ የሞከርነው እንደዚህ በማናለኝብኝነት ቪዲዮ ላይ እንዳያችሁት እንደ ሰሜን ኮሪያ ፕሬዝዳንት እንደ ኪም ጁንና እንደ ራሻው ፕሬዝዳንት እንደ ፑቲን እነዛ እንኳን በማይዝቱት አንድ የሀያል መንግስት ወይ አምባገነን የሚባል መንግስት ሊዝት በማይችልበት ደረጃ እኔንም ምዕመኔንም የነካ ውሃ በለው የሰራው ይባረክ ምናምን። እርስዎ መቼ መጀመሪያ የሰሩት እንዲባረክ አረጉ? እጣቱ በመርቴሎ ጠቁሮ እጣቱን ቀጥቅጦ በድንጋይ ተቀጥቅጦ ያመጣውን ገንዘብ ተራራ ወርዳ ጓያና ተርሽጣ ያመጣችውን ገንዘብ በማጅክ ትንሹን ሰይጣን በትልቁ በማስወጣት እጽ በመጠቀም አንዳንድ ሎጂክና ማጅክ በመጠቀም እርሶስ ህዝቡን ቀድመው ከነነፍሱ እንደ ፍየልና እንደ በግ ገፈውት የለ። ትንሹን አጋንም ትልቁ ያስወጣዋል። አዳል ጉበናን ሻንጭት ሻንጭትን አዳል ጉበናታ። እኛ እኮ ጣና ተምረን ያደግነው ጸጉራችን ድሬድ አድርገን ቦዲ ለብሰን ገባንበት እንጂ እኮ ከአባቶች እግር ስር ነው ያደግነው። ለዛ ኮሮ ጠፍተን ያልጠፋል። ትልቁ ሰይጣን በትንሹ ይወጣል። ትልቁ ዛህር በትንሹ ዛህር ይወጣል። እናውቀዋለን እኮ አሰራሩ። ግን ዋናው ነገር መልእክቴ በእንደዚህ አይነት ትምክት ሱፍ አልለበሱም እንጂ የዲክታተር የአምባገነን አይነት የባለስልጣን ንግግር እኔንም ምዕመኔንም የነካ እርሶ ማን ነዎት? ከታች ያለው ምዕመንስ ሁሉም ጻድቅ ነው? ማታ አረቂና ጨፌ ለጠንቋይ ቤት ሄዶ ገብርኤልን እንደ ፋራ ቆጥሮ ጧፍና ሻማ ይዞ የሚመጣ የለም እንዴ? የትኛው ነው እንዳይነካ በጎራ ቢለዩልን? ወይስ እርሶ ገንዘብ አባዛለሁ ምናምን አደርጋለሁ ምናምን ብለው ሴቶችንም ወንዱንም አፍታም አደርጋለሁ ብለው ዛሬ በህንፃ ላይ ህንፃ አረጉ በኋላ 78 ቤተሰብ ባጋንንት አሰራር ተጠልፎ የምናውቃቸው ስማርት የሆኑ ሰዎች ስማቸው መጥራት ስለማያስፈልግ ስለምንወዳቸውም ለደህንነታቸው 78 ቤተሰብ በአፍንጫቸው ደም በመቀመጫቸው ደም እየወጣ አጥንትና ብረት የሚሰብሩ ወጣቶችን ጸበል ለጸበል ገዳም ለገዳም እንዲንከራተቱ የተደረጉስ ከእርሶ ቤት ባዶ እጃቸውን ገብተው እንደወጡ 10 እና 15 ህንፃ የሰሩስ አንተዋወቅም እንዴ? እርሶን እኮ ፍለጋ ደህንነት መጥቶ ነበር 99 እና 2000 ላይ ትዝ አይለዎትም እንዴ? 4-5 ሱፍ የታጠቀ ድምፅ የሌለው መሳሪያ እኮ ይዞ መጥቶ ነበር። እኛ ነበርን እኮ የከተማው አራጊ ፈጣሪ ባህር ዳር ላይ። ያ ደህንነት በምንድን ነው ተቀልብሶ የገባ? ቁጥር የሌለው ቼክና አካውንታቸው ላይ የተደመደመ ገንዘብ ስለተገጫቸው አንዴ ተመልሰው ወደ ሀገራቸው ብስ ብለው የመጡ ወደ ውጭ ሀገርስ እየሄዱ የሚያከማቹ ዶላርና ድርሃም ጠያቂ የለዎትም? በማን ስም እንደተከፈተ እርስዎ በስሞት ከፍተው ያን ነገር ሲስተም ሰው የማያውቅ መንግስት የማያውቅ ምናምን ይመስሎታል? እነ እዩ ጩፋ እነ ዮናታን ላክሊሉ ለቫኬሽን እያሉ ለውጭ ሲሄዱ ዘይትና ምናምን እንሸጣለን እያሉ ካጣ ከነጻ ማህበረሰብ ላይ ቆዳውን ግፍፍ የሚያደርጉትን እኮ ነው። ልክ እንደ አዲስ ፊልም ኢንትራንስ ጀምሮ እያስከፈሉ በልሲላቸው ኮንሰርት የቪአይፒ ጸሎት እያሉ በየገስታውስ መንግስት ዝም አላችሁ፣ ህዝቡ ደነዘዘላችሁ። እንደኔ የነቃ ወጣት ጮኸ እንጥሉ እንደ ቻይና ቬንቲሌተር ተርገበገበ። ለውጥ የለም። ማህበረሰቡ ምዶ መፈንደዱን በባዶ ቡክ ላይ 9 ቢሊዮን ገባል። የታባ 9 ቢሊዮን 9 ብር አይገባልም። የቅቅል ድንች ማታ እርጥብ መቢያ 90 ብር አይገባልም። ገብረ ኢየሱስ ነኝ እነግርሃለሁ። እከሌ መርጌታ በጎጃም እከሌ መርጌታ ባሙሲት በጎንደር እከሌ በሸዋ የላሊበሎማ ከባድ ነው። በወሎ ትቀልዳለህ እንዴ? ከነ ልጁ ቅማል በልቶት ልጁን ዩኒቨርሲቲ ሸሚዝ መግዣ ለልጁ ዩኒቨርሲቲ መላኪያ አጥቶ ካንተ የተቀበለውን 20 እና 30 ሺህ ብር ልጁን ወርቅ አድርጎ አስተምሮ ለዛ ነው መርጌታ ዶክተር ልጅ አወጣዋል የሚባል። ፓስተሩ ልጆቹ አማርኛ ያወሩም እንደ ኃይለ ገብረስላሴ ልጆች የሚባል ካንተ ከዳው ካናጺው ከመናጢው ከጉልት ሸርቻሪው ከካልሳ ዟሪው ከፔስታል ሻጩ የተሰበሰበ ገንዘብ ነው። ኮፒ ሊንክ ሸር አድርግ። አባ ዮሐንስ ይረጋጉ። አለዛ አባ ዮሐንስ እንደዚህ አድርገውኛል እንደዚህ በድለውኛል የሚምለው ያለ ጋዜጠኝነት ፈቃድ አምጥቼ በላይ ባስተላልፈዋለሁ። ከርሶ በደሉኝና ተበደሉኝ ካሉት ሰው ጋር አያይዤ እወጣለሁ። ገብረ ኢየሱስ ነኝ። ዘሊድ ኮንታክት ዘኔትወርክ ኦፊሻል ፔጅ ነገሮችን አጠላልፌ አያይዤ መውጣት ትችልበታለሁ። ይረጋጉ። እኔንም ሰርቼ እንደበላ ያረጋጉኝ። እየወጡ አይዛቱ። ራስዎትን በመላእክትና በስውራን ደረጃ አዩ። የእርሶ ጓደኛ ልንገሮት፣ ኦክስፎርድ የተማሩት፣ በርሚንግሃም የሚኖሩት፣ አትላንታ ምናምን የሚኖሩት፣ ዋሽንግተን የሚኖሩ አባቶች ቂጣቸው እንደ መኪና ቦኮ 8 ሰዓት ቂጣቸው እንደ መኪና ቦኮ ቁምጣ ላይ ተለጥፎ የ8 ሰዓት ተራራ እየወጡ የተማሩት ኩራዝ ባፍንጫቸው እየገባ ሲያስነጥሱና ሲናፈጡት ጥቁር እንደ መኪና እንደ ናፍጣ መኪና ጠቅርሻ ተፍተው ከተማሩ በኋላ ጀርመንም የትመደው በስራ በሕክምና በሳይንቲስት ተሰማሩ በኋላ
እመቤቴ ማርያምና እግዚአብሔር በራእይ ያሳይቷቸው ወደ ጣና ገዳም ተመልሰው የተሰወሩ ሳይንቲስቶች፣ አባቶች፣ ዶክተሮች ኩላሊትን በ5 ደቂቃ አውጣው የሚተክሉ ልብን ቀደው የሚያንቀሳቅሱ አባቶች እንዳሉ ያውቁ። ድምጻቸው አይሰማም። እንደባብ ናቸው። ገደላቸውን የሚውሉ ገደላቸውን የሚያሩ አገር ሲከፋ ጫጫታ ቲክቶክ እንደርሶ ፌስቡክ ምናምን ግሩፕ የላቸው። በራእይ ያዩታል፣ በራእይ ይጸልዩበታል። ንግግራቸው አምላክ ከፈጣሪ ከኢየሱስ ክርስቶስ ከድንግል ማርያም ልጅ ጋር በቀበሮ ጉድጓድ እያደሩ ተራራ ላይ እንደ ንብ በዛፍ ላይ እያደሩ ቅጠል ጎርሰው ድንጋይ ተንተርሰው ሐረግ ለብሰው የሚኖሩ አባቶች እንዳሉ ያውቃሉ። ወጣው አይቀደዱ። የሶሻል ሚዲያ ምናምን እንደ ባለሀብት እንደ ኢትዮጵያ ባለሀብቶች የሶሻል ሚዲያ ቀጥረው ሲቀደዱና ሲያስቀድዱ ያዋሉ። እኛ የ80ና የ90 ትውልዶች ጨረሰን አንጠፋም። የኢትዮጵያን ትንሣኤ ስለምናይ እመላለሳለሁ። አንድ የሰጠኋችሁ ቻሌንጅ አለ። ስለ ትንሽ ነገር ደጋግሜ ማውራት አልፈልግም። አላሚ ታፒሰር የመኪናን ዲኮር ስክሪን ሙሉ የወንበር ልብስ ምንጣፍ ጣራ ምናምን እቀይራለሁ ብሏል። 10,000 ሰው ፎሎ ያርገኝ ብሏል። ፎሎውን 19,000 ነው 20,000 ነው። 10,000 ፎሎ 30,000 ሰው ላይክ ስታረጉ ታች አላሚ ታፒሰር እያላችሁ ፎሎ ብታረጉ የኔ ሌላ ርዕስ ውስጥ ሌላ ነገር አንቀላቅልም። እኔ አንድ ነገር ከጀመርኩ ሳልጨርስ ስለማልተው ይሄን ነገር ተሎ ፎሎ አድርጉና ብዙ ነገር አለ። አባ ሕፃን በቀጣይ ጎበኘዎታለሁ። መልካም ቀን ተመኘው። ኮፒ ሊንክ ሼር አድርጉት። ለምስጋና የሚሆን ለትችት አባ ሕፃን ጎበኘዎታለሁ። ራስዎትን ያዘጋጁ። ኮፒ ሊንክ ሼር አድርጉት። ገብረ ኢየሱስ ነኝ። እመላለሳለሁ። አላሚ ታፒሰር የሚለውን ፉል አድርጋችሁ ነገ ከነገ ወዲያ እንድጨርሱ ትእዛዝ ነው። እሺ፣ እንደተከታተላችሁት ነው። አንዳንድ ሐሳቦችን ብቻ ነው በዚህ ላይ ማንሳት የምፈልገው። እንግዲህ በደንብ አዳምጣችኋቸው ከሆነ የቅዱስ ዮሐንስ ልጆች አሉ። ማንን ነው ቅዱስ ዮሐንስ ያሉት? መጥምቀ መለኮትን ነው? ወንጌላዊውን ነው? ወይስ ራሳቸውን ቅዱስ እያሉ ነው? የቅዱስ ዮሐንስ ልጆች ካሉ ራሳቸውን ቅዱስ ብለው እየጠሩ ከሆነ የፍጹም ስህተት ነው። ማን ነው ቅድስናንስ የሰጣቸው? ቅዱስ እንደሆኑስ ማን የነገራቸው? ማንስ ነው የመሰከረላቸው? ይህን በደንብ ማወቅ ያስፈልጋል። ወንድማችን በስፋት አንስቶታል። እንግዲህ እኛ እኔን እና ልጆቼን እንግዲህ እሳቸውና ተከታዮቻቸውን የነካ ምንም ነገር ችግር ውስጥ እንደሚገባ ፈተና ውስጥ እንደሚገባ እንኳን እሱ ዘር ማንዘሩም ችግር ውስጥ እንደሚገባ ተናግረዋል። ክርስቶስ እንደዚህ ብሎ አስተምሯል ወይ ነው? ያን ሁሉ መከራ ሲያደርሱበት፣ ሲገርፉት፣ ሲሰቅሉት ቀና ብሎ ምንድን ነው ያለው? አባቶ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። በሉቃስ ወንጌል ላይ አለ። ምዕራፍ 23 ጀምራችሁ ብታነቡ ከ34 ቁጥር 34 ላይ በማቴዎስ ወንጌልም ላይ የተጻፈ አለ 5:44 ላይ ብናነብ ማለት ነው። ልጆች ተሆኑ ዘንድ ነው እኮ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ የሚል ኃይለ ቃል አለ። እነዚህ ነገሮች ከዚህ ጋር አይጣረስም ወይ? ትዝ ይላችኋል አይደለ? ቅዱስ እስጢፋኖስ ሲወገር የሐዋርያት ሥራ ላይ የሚያደርጉትን አያውቁም እኮ ነው ያለው። በድንጋይ ሲወግሩት ይቅር በላቸው ነው ያለው። ታዲያ እኛስ ዛሬ እንዴት ነው? ይህ የቤተ ክርስቲያኒቷ ትምህርት ነው ወይ? ይሄ ከምን አንጻር ነው የተባለው የሚለውን ጥያቄ ነው። ለእናንተ መልሱን ሰጥቻለሁ። መልሱን እናንተ መልሱልኝ። ምክንያቱም አንዳንዴ የምንከተላቸውን ሰዎች የምናገናቸውን ሰዎች የጣልናቸው እንደሆነ ልንረዳ ያስፈልጋል ማለት ነው። እሺ፣ ሁላችሁም ለሞት ተዘጋጁ የተባለው ምንድን ነው? ከዚህ በኋላ ቆፍጠን ኮስተር ብለን የጉልላቱ ስር ልጆች እንሁን። ሁላችንም ለመሞት እንዘጋጅ። ምክንያቱም በሌሊት 3 ከገደሉ በቀን 30 ይገድላሉ። ችግር የለም። ይሄ ቀን የሚመጣበት ጊዜ አለ። አሁን በታሪክ ውስጥ ኢትዮጵያ ታሪኳን ያበላሸች ሀገር እየሆነች ነው በዚህ 2 ዓመት። ስለዚህ በዚህ ሁሉ ጉዞ ውስጥ ከዓለም ማንም የረዳን የለም። ለኛ የረዳን እግዚአብሔር ብቻ ነው። ስለዚህ ወይራዩ አሕዛብ በቅድመ አዕይንቲነ ዳዊት ያለው ይሄን ነው። በዓይኖቻችን መጀመሪያ ኢትዝክር ለነ አበሳነ ዘትካት ነው። የቀደመ በደላችንን አታስብብን። ፍጡነ ይርከበነ ሳህልከ እግዚኦ፣ ምህረት ይቅርታ ፈጥኖ ይደረግልን። እስመ ተመንደብነ ፈድፋደ፣ ብዙ በድለናል። የራሳችንን እናንሳ። የምንሰማው የኃጢአታችንን ውጤት ነው። የመራቃችንን ውጤት ነው። የመለየታችንን ውጤት ነው። ስለዚህ ይሄ የኃጢአታችን ውጤት ከሆነ እስመ ተመንደብነ ፈድፋደ፣ ብዙ በድለናል፣ ብዙ አጥፍተናል እንልና ከዚያ በኋላ አሕዛብ የፈሰሰውን የባሪያዎችህን ደም በቀል በዓይኖቻችን ፊት ይመልከቱ ይላል። እግዚአብሔር እጁን አላነሳም ገና። እግዚአብሔር እኛን ሰማዕት እያደረገ ነው። ገዳዮቻችንን ደግሞ የሚቀጣበት ብትሩ ሌላ ነው።
ለጎረቤቶቻቸው ሁሉ 7 እጥፍ መዘባበቻ ያደርግባቸዋል ይላል መጽሐፍ። እና የጸና እቺ ቀን ስታልፍ ያያል። ይነጋል፣ የሌሊት የጨለማው ሌሊት ይነጋል። የተሰደብንበት፣ የተዋረድንበት፣ የተገፋንበት፣ በታቦቱ ፊት ወንድሞቻችንን የሰዋንበት የሰማዕትነት ዘመን ያልፋል። የሐዋርያነት ዘመን፣ የእልልታ ዘመን፣ የዝማሬ ዘመን ይጀምራል። ስለዚህ ወንድሞቻችን ዛሬ እንዲህ ባይሞቱ ኖሮ መሞታቸው አይቀርም ነበር። ሰው ከተለካለት አያልፍም፣ ይሞታሉ። ግን ዛሬ ሰማዕታት ሆነዋል። የጊዮርጊስ ልጆች ናቸው። እኩል አድርጋችሁ ምሩን። በምዕራቡ በኩል ወገን አጥተዋል። ወገኖቻችን እረኛ አጥተዋል። ማን እንደሚመራቸው አላወቁም። አራጅ ነው የተከተላቸው። አረ ወገኖቼ ስለ ወገኖቻችን ጩ። አረ በምዕራብ በኩል ሰው እያለቀ ነው። እውነተኛ መሪ አጣች። አረ ወታደር የለውም ብለ ይሆናል። አረ የሚደርስለት የለውም ብለ ይሆናል። እግዚአብሔር ግን ለሚሞተው ብላቴና፣ ለምትሞተው እናት፣ ለሚሞተው ሽማግሌ እግዚአብሔር ይዋጋል። ስሙም እግዚአብሔር ነው። እመነው። እግዚአብሔር ይዋጋል። ይዋጋል። አይቶህም አንተ ይዋጋል። ይህ አይደለም ኢትዮጵያን ኢትዮጵያ ከሌሎች ሀገር ላይ የሚያረጋት ሀገሯ ሀገር እግዚአብሔር ነች። የማነ እሺ እንደተከታተላችሁት ነው። ለመምሮቻችን ቃለ ሕይወትን ያሰማልን። በተለይ በሀገራችን ላይ እየደረሰ ያለው ሰቆቃው፣ ጦርነቱ፣ እርስ በርስ ወንድማማችነት እየተላለቀ ነውና ያ ነገር ይቁም ነው። ሁላችንም ለዚህ ነገር ጸሎት ማድረግ አለብን። ክርስትና ደግሞ የፈተና ሕይወት ነው። ፈተናን ልንሸሽ፣ ሞትን ልንሸሽ እንደማያስፈልግ ሁሉን ነገር መጋፈጥ፣ ለበረከት የመጣልንን መቀበል፣ ስለ ሃይማኖታችን ጸንተን ልንቆም እንደሚገባ በስፋት አስረድተዋል። እግዚአብሔር ይስጥልኝ ለማለት ፈልጋለሁ። እስቲ በመጨረሻ አንድ ትምህርትና አንዲት እናት ይመርቁናልና ምርቃታቸውን እንቀበል። 30 ደቂቃ እዚህ ጋር ቁጭ ብለን መሰበክ አቅቶት ምን እንደው ቄሶቹ አስረዝማለሁ እንደማይጨርሱ እያልክ ስትሄድ እግዚአብሔር ቸር አይደል 3 ሰዓት ባስ ያስጠብቃል ማለት ነው። ተመስገን። ምክንያቱም እዚህ ጋር 30 ደቂቃ ቸኩለን ሄድከዋ የእግዚአብሔርን ሰዓት ስትወስድ ያንተን ይወስደዋል። 3 ሰዓት መቆመ ማስቀደስ እግዚአብሔርን መስማት አልማር ማለት ስታቆም ፍርድ ቤት ላይ አንተን ጩኸት የማይሰማ ኧረ እንደው ይሄን ደብዳቤ ለማስገባት 3 ወር ተመላለሱ ዝም ምን አገባኝ ታዲያ ይላል። ለምን እንደዚህ የመጣብን እግዚአብሔርን ሳንሰማው ስለቀረን እኮ የእግዚአብሔርን ስታበላሽ ያንተ ይጣመምልሃል ነው እያልኩ ያለሁት። እግዚአብሔርን ሰው አልሰማም ካለ የማይሰማ ባለስልጣን ይሾማል። ለዚህ ነው መጽሐፍ ሲናገር ምን ይላል? አነግስ ብእሴ መደለወ በእንተ ከህዝብ ወአነግስ ብእሴ ራታ በእንተ ሰናይተ ህዝብ። ህዝቡ ደግ ከሆነ ለደግ ንጉስ ደግ ምን አነግሳለሁ? ንጉስ አነግሳለሁ። ህዝቡ ክፉ ከሆነ ክፉ ህዝብ አነግሳለሁ አለ እግዚአብሔር። ደግ ሚስት እንድትኖርህ ቁጭ አርጋ ወጥተህ እንዲህ ያለ መስፈርት ያላት ማለት ሳይሆን አንተ ደግ መሆን ነው መጀመሪያ። ደግ ባል እንዲኖርሽ አጀንዳ አውጥተሽ እንዲህ ያለው መስፈርት ቀርጸሽ አይደለም። አንቺ ደግ ከሆንሽ እግዚአብሔር ምን ይሰጣል? በሉ ደግ በሉ እንጂ። በዚህ ዘመን የማይሰሙ ባለስልጣናት የበዙት እኛ ማንንም መስማት ስላቆምን ነው። በሉ ንገሩኝ እንጂ ክፉ ሰራተኛዎች በየቢሮ የተሰገሰጉት ደግ ናቸው። አደራችሁን እንዳታጣሉኝ እሺ፣ አደራችሁን ስሞትላችሁ። እውነቴን ነው ይሄ ነው። ክፉ ልላችሁ የፈለኩት ሰው ምን አምጥቷል መሰላችሁ? አሁን በእያንዳንዱ ቢሮ ካሜራ አለ አይደል? ካሜራው ለምን መስላችሁ ነው? ወንበር ላይ ቁጭልና ማን ነው ስራ የሚሰራው ማን ነው የሚያሾፈው ይላል ሰውየው እያየ ማለት ነው። ስለዚህ ቀን ሙሉ ሰው ልብሱን አጥቶ ካሜራ ውስጥ ስለሆነ ጎለል ሲል ይሆናል ማለት ነው። ካሜራ ውስጥ እኮ ነው ያለው። አሁን በሉ እስኪ ካሜራ ውስጥ ነን በሉ በሞቴ ነገሩኝ እንጂ በእግዚአብሔር እይታ ውስጥ ነው ያለሁት ማለት አለብን። ስትውል ስትሰራ ጉንዳን ግን የሚደንቀው አስተማሪ ሳይኖረው ካሜራ ሳይኖርበት ስራውን ያከናውናል። ምኑን ያከናውናል? ሄድና ስንዴ ነው ይዘህ መምጣት ትንሽ እንዳታመጣ ያለው አለቃ የለውም፣ ግን የሚችለውን እየጎተተ ቤቱን ይዞ ይሄዳል። ክርስትና ማለት የምንችለውን ለእግዚአብሔር ብለን መስራት እንጂ ሰውን እያየን መስራት አይደለም ማለት ነው። ቤተክርስቲያን ንስሐ አባታችን ጋር ስንመጣ ነጠላ ለባሽ፣ አስፋልቱ ላይ ስንወጣ መቋጠር የጠበበው ነጋዴ መምሰል። አስፋልት ላይ እግዚአብሔር የለም። ቤተክርስቲያን ስንመጣ ተጣጥበን መምጣት ጥሩ መስለን፣
አስፋልት ላይ ስንወጣ እንዲያ እንደ ቸርነቱ ሆኖ መውጣት። አስፋልት ላይ እግዚአብሔር የለም። ካሜራ ውስጥ በእግዚአብሔር ፊት ላለመበደል ነው መጠንቀቅ ያለብን። ሰው ስላወራ ሰውን አይቀይረውም። ሰው ስላለ የሚቀየር ማንነት የለም። ሰው ስላመሰገነ የምትከብርበት ክብር የለም። ከጉንዳን እንማር እስኪ በሉ፣ ከጉንዳን እንማር በሉ። ነገሩኝ እንጂ በሞቴ አዲስ ዘመንን እንደ ጉንዳን ነን በሉ። ሁላችሁም አዲስ ዘመንን በሉ እንደ ጉንዳን ነን። አለቃ ሳይኖረን ምን እንላለን? አስበን እንሰራለን ማለት ነው። መድኃኔዓለም አስበው የሚሰሩ አባቶችን፣ አስበው የሚሰሩ ባለስልጣንን፣ አስበው የሚሰሩ ባልና ሚስትን፣ አስበው የሚሰሩ ልጆችን ለሀገራችን ይስጥልን ነው። በሰዎች ዘንድ ተወዳጅና የተከበረ ሰው ለመሆን ይሄን ቪዲዮ ስሙት እስኪ። በሰዎች ዘንድ ለመከበር እነዚህን አድርግ፣ በሰዎች ዘንድ ለመከበር እነዚህን አድርግ እየተባልክ ነው ብሮ። ስማስ እሺ፣ ልታይ አትበል፣ ያሸነፈ ሁሉ አትስፈን፣ በየቦታው ገንዘብህን አታባክ፣ ድንበርህን አታስደፍር፣ ከባለጌዎች ጋር አትቀመጥ፣ ቀልድና ፌዝ አታብዛ፣ ለሁሉ ነገር ማብራሪያ አትስጥ፣ ሁሉ ነገርህን አታሳይ፣ ምስጢርህን አታባክን፣ ሰዎችን አክብር፣ ሰው ቤት እግር አታብዛ፣ ራስህን ማጣጣል አቁም፣ ታትጠየቅ ምክር ለመስጠት አትቸኩል፣ በልክ ብላ ወዳም አትሆን። በጣም እንወዳቸዋለን። ተባረኩ። እናመሰግናለን ማዘርዬ። እንዲህ አይነት መካሪ ሰው አተን እኮ ነው ትውልዱ እየጠፋብን ያለው። ለማንኛውም እንደ እርሱ አይነት መካሪ ሰው፣ እንደ እርሱ አይነት እድሜ ጠገብ እውቀትን ከእድሜ ጋር እንዲሁም ደግሞ ብስለትን የያዘ ሰው ያስፈልገናል፣ ሚዲያ ላይ ማለት ነው። ሚዲያ ላይ ተሳዳቢው ብሔር ከብሔር ሃይማኖት ከሃይማኖት የሚያጋጨው በበዛበት ሚዲያ እንደ እርሱ አይነት እናት መጣው ደግሞ ለወጣቱ ምክር ሲሰጡ እጅግ በጣም ደስ ይለናል። እናቴ እድሜና ጤና ይስጦት፣ እንወዶታለን። እንግዲህ ደስ የሚል ምክር ነው፣ እኛ ምን ተገብረዋለን ማለት እናታችን። ለመምራችን እግዚአብሔር አምላክ ቃል ሕይወትን ያሰማልን፣ እናታችን ደግሞ በእድሜ በጸጋ ያቆይልን። ምርቃታቸውን ተቀበሉ። ጥሩ ነገር ነው የመከሯችሁና ሁላችንም ይህንን ምክር ተግባራዊ ማድረግ አለብን። እንደዚህ አይነት እናቶች በየሚዲያው እየወጡ ተሞክሯቸውን ሲያካፍሉ ደስ ይላል። እንግዲህ እግዚአብሔር አምላክ ለሀገራችን ሰላም፣ ለቤተክርስቲያናችንም ሰላም፣ ፍቅር፣ አንድነት ይስጥልን ለማለት እወዳለሁ። እንግዲህ በሌሎች መረጃዎች እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።